ድምፃዊ አንዱዓለም ጎሳን በተመለከተ አዲስ መረጃ ወጥቷል። ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረ ማህበራዊ እገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። አባቷ፣ ቤተሰቧ፣ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችም። ዝም ብለው ነው የቀበሩ። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ አባገዳዎች ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው። ለተደበደበችው ፊቷ በልዞ ለቀበሯት ልጃቸው ምን አይነት ካሳ ነው የምትሰጣቸው? ምናቸው እንዲክሳቸው? ከካሳው በላይ ፍትህ ሰጣቸው የዘላለም እረፍት ብትሰጧቸው ባይነኝ ነው። በዚህ ልጅ ጉዳይ የገዳ ስርዓትን ማንጓጠጥና ዝቅ ማድረግ የምትፈልጉ ሰዎች መጀመሪያ ስለ ገዳ ስርዓት ወቁ። ይህንንም ደግሞ ክብር ለቤተሰብ ያሳየው ገዳ ስርዓት ነው። ልጁ ከ2 ወር ከ3 ወር በላይ እኮ አልታሰረም ወይም ነፃ ነው ብሎ እኮ በነፃ ወጥቷል አይደል እንዴ? ስለዚህ ይህንንም ደግሞ ክብር ሰጥቶ በሽምግልና ከተያዘ ሽምግልና ደግሞ ታላቅ ነገር ነው። ሽምግልና ክብር ነው፣ ምንም ቢሆን ማለት ነው። ምንም ነገር ሞት ለማንንም ሰው የታዘዘ ነው። አሟሟታችን ይለያያል እንጂ ለየትኛውም ነፍስ ሞት የታዘዘ ነው። ስለዚህ ቤተሰብ 3 አመት ከዚህ ልጅ ጋር ስትኖር ሄዶ ህይወቷ እንዴት እንደሆነ የማያቅ ቤተሰብ ፎቶ አብሮ ተነስቶ ከመልቀቅ ውጪ የማያቅ ቤተሰብ ዛሬ ይሄ ልጅ ለምን ቆሞ ይሄዳል የሚል አላማ ከሌላቸው በስተቀር በዚህ ልክ እንትን ማለቱ ጥሩ አይደለም። አንዱዓለም ጎሳ ገዳ አይደለሁም፣ ነገር ግን ካሳ ልክፈል ጉማ ልክፈል ብሏል። አባት ደግሞ ካልገደለ ልጄ ላይ አደጋ ካላደረሰ ለምን ካሳ ልክፈል ይላል? አንቀበልም፣ ለልጃችን ፍትህ ነው የምንፈልገው ብሏል። ከኩ ይባላል። ከኩ ሚስ መማል ማለት ነው። ከኩ የሚደረገው እንግዲህ አንተ አዎ እኔ ቴዲ አዎ ቀነኒ ገድያለሁ ብለህ ስትምል ከኩ ስታደርግ ነው። ከዛ በኋላ የእርቅ ሂደቱ በኦሮሞ ባህል ትልቁ ቱባው በድሮ ዘመን ትክክለኛው ይሄ ነው። አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። እመቤታችን በዚህ በምትመለከቱት ዋርካ ላይ ድንቅ ተአምሯን ገልጻለች። ነገሩ እንዲህ ነው። አስቀድማችሁ ግን ለእመቤታችን ስም ክብርና ፍቅር ያላችሁ ሁሉ በኮሜንት እየገባችሁ ኪዳነ ምሕረት እያላችሁ ይህን ተአምር ለዓለም ንገሩ። የቅድስት ኪዳነ ምሕረት ምስል ታየ፣ ዓለም ሁሉ ይስማው። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። በዚህ ልጅ ጉዳይ የገዳ ስርዓትን ማንጓጠጥና ዝቅ ማድረግ የምትፈልጉ ሰዎች መጀመሪያ ስለ ገዳ ስርዓት ወቁ። ይህንንም ደግሞ ክብር ለቤተሰብ ያሳየው ገዳ ስርዓት ነው። ልጁ ከ2 ወር ከ3 ወር በላይ እኮ አልታሰረም ወይም ነፃ ነው ብሎ እኮ በነፃ ወጥቷል አይደል እንዴ? ስለዚህ ይህንንም ደግሞ ክብር ሰጥቶ በሽምግልና ከተያዘ ሽምግልና ደግሞ ታላቅ ነገር ነው። ሽምግልና ክብር ነው፣ ምንም ቢሆን ማለት ነው። ምንም ነገር ሞት ለማንንም ሰው የታዘዘ ነው። አሟሟታችን ይለያያል እንጂ ለየትኛውም ነፍስ ሞት የታዘዘ ነው። ስለዚህ ቤተሰብ 3 አመት ከዚህ ልጅ ጋር ስትኖር ሄዶ ህይወቷ እንዴት እንደሆነ የማያቅ ቤተሰብ ፎቶ አብሮ ተነስቶ ከመልቀቅ ውጪ የማያቅ ቤተሰብ ዛሬ ይሄ ልጅ ለምን ቆሞ ይሄዳል የሚል አላማ ከሌላቸው በስተቀር በዚህ ልክ እንትን ማለቱ ጥሩ አይደለም። እና ደግሞ ገዳ ስርዓት ላይ ቆማችሁ ጠበቃ ገዝታችሁ ተከራክራችሁ በገንዘባችሁ ረታችሁ የምትወጡት አሰራር አይደለም። እውነትና እውነትን ይዛችሁ ነው በእውነት መንገድ ተከራክራችሁ የምታሸንፉት። እውነት ካላችሁ ብቻ ነው ታርቃችሁ የምትወጡት። ካለዚያ ብረት ነክሳችሁ ምላችሁ ተረግማችሁ ነው የምትወጡት ከዛ ቦታ። ከዚህ በላይ ደግሞ ፍትህ የለም። እዛ ቦታ ረግጦ የረገመ ወይንም ደግሞ እዛ ቦታ ረግጦ የማለ ሰው ማንም ሰው ነፃ ጤና ሆኖ የሚኖርም የለም። በርግጥ ቆሞ ራሱ ሲማል ራሱ በጣም ያስፈራል፣ ያንቀጠቅጣል። ስለዚህ ያጠፋ ተቀጥቶ የጠፋ ነገር ደግሞ ተክሶ በፍጹም እውነት ምሎ
ነው እርቁ የሚጠናቀቀው እንጂ እንደዚህ እንደማንኛውም ረታችሁ በጉልበት የምታሸንፉበት ወይንም በገንዘብ ኃይል የምታሸንፉበት የገዳ አሰራር ስለሌለ እባካችሁ ሌላ ወሬ ከምታወሩ በቃ እኛ ሲገል ስላላየን ልጁን ተውት፣ በቃ ነፃ ይሁንበት። እንዴ ምንድነው? ህጉ እኮ አይቶታል አይደል እንዴ? ስላየ ህግ ደግሞ ግራ ቀኙን አይቶ ነው የሚወስነው፣ ዝም ብሎ አይደለም። በማንኛውም በሚዲያ ግፊት አይደለም የሚወስነው። ስለዚህ ይሄን ቪዲዮ ስቀርጸው ከሌሊቱ 7 ሰዓት ነው። ድንገት ይሄ ቪዲዮ ፎር ፔጃችሁ ላይ ከመጣ እንደምንም ለሰው አድርሱልኝ። ከመተኛቴ በፊት 3 ሰዓት ምናምን አካባቢ የቀነኒ አባት ቪዲዮ ለቀው ነበረ። የቀነኒ ጉዳይ ስቲል ፊቷ አለ አይኔ ላይ ምናምን እና ይረብሸኛል። አንድ ሰሞን በጣም ኢሹ ነበር። ኢሹ የነበረው ለእኛ ነው፣ ለአባቷ ቤተሰቧ፣ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችም። ዝም ብለው ነው የቀበሯት። አላስታመማትም። እንዴት ሆንሽ አላሏት። ብቻ እኔ ባዳ ሁኜ ስቲል ፊቷ ካለ አይኔ ላይ የአባትየውን አስቡት እና መተኛት አልቻልኩም። ከእንቅልፌ ቀሰቀሰኛውን ይሄ ጉዳይ ነው ስላሴ እና ጉዳዩ በህግ እንደተያዘ ኦፍኮርስ ሁላችንም እናውቃለን። እና አሁን ጉዳዩ በካሳ እንዲያልቅ ተብለው ለዛ ነው ቪዲዮ የሰሩት። አዲስ ቪዲዮ ሰርተዋል እና እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ ያቀበሯት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው ነው? እና የኔ ጥያቄ ከካሳው በላይ ፍትህ ሰጣቸው የዘላለም እረፍት ብትሰጧቸው ባይነኝ። እኔ በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ ሚካኤል። እና ግፍ አትስሩ። ግፍ በጣም መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ምንም ኃይል እጃችሁ ላይ ቢኖር ሸምበቆ ነው። ኃይል ከእግዚአብሔር ብቻ ነው ያለው። የሰው ልጅ ከእግዚአብሔር በታች በጣም የከበረ ፍጡር ነው። ሰው ላይ ግፍ አትስሩ። በዚህ ጉዳይ ፍትህ እንዲጓደል እያደረጋችሁ ያላችሁ ሰዎች ካላችሁ ኢቭን ኮሜንት ሴክሽን ላይ ራሱ ይህን ነገር ማውገዝ የማትችሉ ሰዎች ግፍ ነው ይሄ ራሱ እግዚአብሔር። አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ነገሩ ከታሰበው በላይ ውስብስብ ሆኗል ነው የተባለው። የእርቁ ሂደት እንዲቋረጥ ያደረጉት 3 ዋና ዋና ምክንያቶች ሲሆኑ የመጀመሪያው የቤተሰብ ቅሬታ ነው። የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። ሁለተኛው የስርዓቱ አካሄድ ነው። የአባገዳዎች ስብሰባ ወይም ጋዲሳ በ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብለዋል። ሶስተኛው የእውነት ፍለጋ ልዩነት ነው። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በማለት ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። እናንተ ምን ትላላችሁ? እንዲህ አይነቱ ስብስብ የወንጀል ጉዳዮች በባህላዊ የእርቅ ስርዓት መጠናቀቅ አለባቸው ወይስ በፍርድ ቤት ውሳኔ ብቻ? ሐሳባችሁን አካፍሉኝ። መረጃው የፋስት መረጃ ነበር። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን 2 መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉን። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። አንዱዓለም ጎሳ ገዳ አይደለሁም፣ ነገር ግን በሽማግሌ በሂደቱ እያደመጡትም ስለሚሆን ካሳ ልክፈል ጉማ ልክፈል ብሏል። አባት ደግሞ ካልገደለ ልጄ ላይ አደጋ ካላደረሰ
ለምን ካሳ ልክፈል ይላል? አንቀበልም፣ ለልጃችን ፍትህ ነው የምንፈልገው ብሏል። ምን ትላላችሁ እናንተ? ማን የገደላት እቺ ልጅ? ፍትህ ስለምንድን ነው ያጋጡት ሰዎች? ለምንድን ነው ፍትህ ያልተሰጣቸው? ለምንድን ነው ራሷን የገደለችው? ራሷን ገላም ከሆነ አንድ ነገር ነው። ሰው ከገደላትም ደግሞ የገደላት ማን ነው? ለወትሮ በሴቶች ጉዳይ ላይ በጣም ንቁ ተሳትፎ የምታደርጉ የነበራችሁ ለምን ነው ዝም ያላችሁት? በዚህ ጉዳይ ላይ በላይ በቀለ ወያ በመንግስት ይታይልን ፍትህ አላገኘችም ልጄ ሲሉ አይ በኦሮሞ ባህል ይታይ ብለው አባትየውን ገፋፍተው በራሳቸው ቤተሰብን ሳያማክሩ ምን ሳይሉ ወደ ሽምግልና መጡት። በቃ እሺ ጥሩ ብለው ወደ ሽምግልና ሲመጣ ደግሞ ምን ተባለ? እስከ ምንጨታ እስከ አገራቸው ድረስ አባገዳዎች ሲሄዱ የቀኖ የአባት ምንድን ያሉት? ጥሩ በባላችን መሰረት እንግዲህ የአባገዳ ስርዓት ሲመጣ ምንድን ነው ከኩ ይባላል። ከኩ ሚስ መማል ማለት ነው። ከኩ የሚደረገው እንግዲህ አንተ አዎ እኔ ቴዲ አዎ ቀነኒን ገድያለሁ ብለህ ስትምል ከኩ ስታደርግ ነው። ከዛ በኋላ የእርቅ ሂደቱ በኦሮሞ ባህል ትልቁ ቱባው በድሮ ዘመን ትክክለኛው ይሄ ነው። የአሁኖቹ ደግሞ አይደለም። ከኩ ወይም ደግሞ መሐላው ገድያለሁ በሚለው ሳይሆን በቃ እሱም ወደ ስራ መግባት ስላለበት ተሸፋፍኖ ተደባብሶ በቃ ይቅር ለእግዚአብሔር ተባባሉ ነው። የቀኖ ቤተሰብ ደግሞ አይ እንደዚህ አይነት ነገር አላቅም፣ ትልቁ የኦሮሞ ባህል ቱባ ባህል ይሄ አይደለም፣ መሐላ የሚፈጸመው ሲያምን ነው፣ ሲያምን ይዛችሁት ነው ተባለና በቀጠሮ ነው የተለያዩት። ከዛ በኋላ በድጋሚ ሲመጡ እሺ ምን አዲስ ነገር አለ ሲባሉ ድምፃዊ አንዱዓለም ጎሳን በተመለከተ አዲስ መረጃ ወጥቷል። በኦሮምኛ ሙዚቃዎቹ እውቅናን ያተረፈው ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረ ማህበራዊ እገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። የፈለጋችሁትን ማለት ትችላላችሁ፣ ግን የቀነኒን ሞት ሁሌ እኛ ለሷ ፍትህ እንጠይቃለን። ሁሌ ማለት ነው። ማንም ባርኮ ቢለቅ፣ ማንም ነፃ ነው ቢል፣ ማንም ትክክል ነው ቢል ማለት ነው እኛ we still need justice for ቀነኒ። justice for ቀነኒ። የቅድስት ኪዳነ ምሕረት ምስል ታየ፣ ዓለም ሁሉ ይስማው። በቆላድ ከተማ የታየውን አስደናቂ ታምር ልንገራችሁ። በደንብ ኮፒ ሊንክና ሼር አድርጉት። ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላድባ ከተማ የከተማው እንብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ስር የእናታችን የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ እየተሰማ ይገኛል። እንግዲህ ክስተቱን ለማየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታው በከተማው እየተከናወነው ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራ ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም ነበር። ሰራተኞቹም ነገሩ አልሆነ አለ በማለት ትተውት በሚሄዱበት ሰዓት እንግዲህ ከጥቂት ሰዓታት በኋላ ማለት ነው አመሻሽ ላይ በዋርካው አካል ላይ የቅድስት ኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል ማለት ነው። እንግዲህ የከተማው ህዝብና ከአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ታምር እየተመለከቱ ይገኛሉ። ምን አይነት እድለኞች ናቸው! ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውንም እየሰጡ ይገኛል ማለት ነው። እንግዲህ ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይህ እናታችን ተገለጠችበት ማለት ነው። ስለዚህ የቆላድ ከተማ ነዋሪዎች በርክተዋል። ይህንን ድንቅ ምስክርነት ለወዳጅ ለዘመዳቸው እያጋሩ ይገኛል። እናንተም ደግሞ የዓለም ህዝብ እንዲሰማው ይሄንን መረጃ ሼር አድርጉት። እመቤታችን በዚህ በምትመለከቱት ዋርካ ላይ ድንቅ ተአምሯን ገልጻለች። ነገሩ እንዲህ ነው። አስቀድማችሁ ግን ለእመቤታችን ስም ክብርና ፍቅር ያላችሁ ሁሉ በኮሜንት እየገባችሁ ኪዳነ ምሕረት እያላችሁ ይህን ተአምር ለዓለም ንገሩ። ቪዲዮውንም አብዝታችሁ ኮፒ ሊንክ ሪፖስት እያደረጋችሁ ክብርና ገናንነቷን ለዓለም ሁሉ ንገሩ። ይህ የምትመለከቱት ዋርካ ቆላዱባ ተብሎ በሚጠራ አካባቢ ለኮሪደር ልማት ሊጠረግ በግሬደርም ተጠርጎ ሊነሳ ይሞከራል። ነገር ግን ብዙ
ማሽኖች መጥተው ቢገፉት፣ ብዙ ማሽኖች ሊጥሩት ቢሞክሩም ይህ ዛፍ ፈጽሞ የማይደፈር የማይነቃነቅም ሆኖ ተገኝቷል። ይህስ እንደምንድን ነው ብለው የተዉት እኚህ ሰዎች ማታም በሆነ ጊዜ እንደምትመለከቱት የእናታችን የኪዳነ ምሕረት ምስል በዚህ ልክ አብርቶና አሸብርቆ በዋርካው ላይ ታይቷል። የእመቤታችን ክብር በምድራችን ሁሉ ይብራላለው። ወንድማችሁ ናታኔም ነኝ። ለቤቱ አዲስ የሆናችሁ ፕላስ ምልክቷን በመጫን ቤተሰብ ሁኑ። ሰላም። የኪዳነ ምሕረት ምስለ ስዕል በዛሬው ዕለት መታየቱ ተሰምቷል። ድርጊቱ የተፈጸመው ዛሬ ታኅሳስ 22 በአማራ ክልል በጎንደር ቆላ ድባ አካባቢ ሲሆን ምስለ ስዕሉ የተፈጠረው ከምትመለከቱት ዛፍ ላይ ሲሆን ከምስለ ስዕሉ ላይ የሚበራ ሻማ የመሰለ ቀይ መብራት እንዳለም የዓይን እማኞች ተናግረዋል። ህዝብ ጎርፍ ሆኖ ክስተቱን በአካል የተመለከቱት ሲሆን ይህን መረጃ በርካቶች እያዘዋወሩት ይገኛሉ። ስፍራው ስልክ ደውዬ ያነጋገርኩት አንድ ግለሰብ ክስተቱ እውነት እንደሆነና እሱም በአካል ተገኝቶ እንደተመለከተው ነግሮኛል። በቦታው የነበራችሁ ሰዎች ሀሳባችሁን አጋሩ። በዚሁ አጋጣሚ የቲክቶክ አካውንት መግዛት የምትፈልጉ በርካታ አካውንቶች እየገቡ ይገኛሉ። መግዛት ትችላላችሁ። በውስጥ አውሩኝ። ፎሎ እያደረጋችሁ ቤተሰቡ ነው። ነገ ኃጢአታችን የሚደመሰስበት ቀን ነው። መዝሙርን ቆሞ የጸለየውን በአይኑ ያየውን ሰው ሁሉ እምርልሃለሁ። ቁጭ ብሎ የጸለየውን ደግሞ ቤተ ዘመዶቹን የሥጋ ዘመዶቹን ቆጥሬ እምርልሃለሁ። አሞት ደክሞት ተኝቶ የጸለየውን ደግሞ ራሱን እጠብቅልሃለሁ እምርልሃለሁ የሚል ትልቅ ቃል ኪዳን የተቀበለ ከነቢያት እንደሱ ያለ ነቢይ ያልተነሳ የእግዚአብሔር ልብ ተብሎ ሊጠራ የቻለ ታላቁ ቅዱስ ዳዊት ዓመታዊ የዕረፍት መታሰቢያ በዓሉ ነው። እንኳን ለዚህ በዓል በሰላም አደረሳችሁ። ታላቅ በዓል ነውና ለሌሎች ይዳረስን ደግሞ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ስሙን መጥራትን ዋጋ እንደሆነ በኮሜንት ልብ አምላክ ቅዱስ ዳዊት በረከት ይደርብን እያላችሁ ጻፉ። እንዲሁም የዩቲዩብ አካውንት ከፍቻለሁ። ባዮ ላይ ሊንክ አላችሁ፣ እየገባችሁ ተከታተሉ። በአምላክ ቅዱስ ዳዊት ስለ ልደቱ ሲናገር በኃጢአት ተጸነስኩ ይላል መዝሙር 55 ላይ። አበው እንደነገሩን የቅዱስ ዳዊት አባት ደጉ እሴ ከነገደ ይሁዳ ከኢዮቤል ልጅ ነው። ሚስቱም ሀብሊን ትባላለች። እቺ ሚስቱ ሀብሊን ግን አንድ ጎልማሳ በዝሙት ዓይን ሲፈልጋት ተመልክቶ ነበር። ባለቤቷ እሴ አንድ ቀንም መንገድ ሄድኩ ብሎ ያንን ጎልማሳ መስሎ ድምጹን ቀይሮ ተመልሶ አብሯት አድሯል። በዚያን ሌሊት ቅዱስ ዳዊት ተጸንሷልና በኃጢአት ተጸነስኩ ብሎ ተናገረ። ቅዱስ ዳዊት ከልጅነቱ ጀምሮ ጸጋ መንፈስ ቅዱስ ያደረበት ነበር። ሕፃን ሳለ በረኝነት በጎቹን ያስነካም ነበር። አንበሳውን በጡጫ ድቡን በርግጫ ነብሩን በሩጫ የያዙትን ያስጠላቸው ነበር። በጥቂቱ በበግረኝነት ስለታመነ ለእስራኤል እረኛ ሊሆን ተመርጧል። እግዚአብሔር ሳኦልን ከናቀው በኋላ ከእሴ ልጆች መካከል እንደ ልቤ የሆነውን ቀብት አንግስልኝ ቢለው ነብዩ ሳሙኤል ቤተልሔም ገብቷል። በዚያም ከኤልያብ እስከ አሚናዳብ ሰባቱን የእሴ ልጆች ቢፈትን አልሆነም። በቅዱስ ሚካኤል ጠቋሚነት ግን ከእረኝነቱ ዳዊት ተጠራ። ገና ከርቀት ሲመጣ የዘይቱ ቀርን ቦግ ብሎ ተከፈተ። በቅዱስ ዳዊት ራስ ላይም እንደ እሳት ፈላ። በአምላክ ምልጫም በ12 ዓመቱ ላይ ለእስራኤል ንጉሥ ተብሎ ተሾመ። ኢሎፍላውያንም በጠላትነት በተነሱባቸው ጊዜ ጎልያድ የሚሉት የጌት ሰው እስራኤልን ሲያስጨንቅ ለ40 ቀናት ቆይቶ ነበር። ለአምላኩ ስምና ክብር የሚቀናው ቅዱስ ዳዊት ግን በድፍረት ገጥሞ በፈጣሪው ኃይል በጠጠር ጥሎታል። ግን ቅዱሱ ብላቴና ጎልያድ ደግሞ 6 ክንድ ወይም 3 ሜትር የሚረዝም ሰው ነበር። ቅዱስ ዳዊት ንጉሥ እንዲሆን ተቀብቶ ግን ዙፋን አልጠበቀም። ጠላታቸውን ጥሎ ስላዳናቸው ፈንታ ሳኦልን በገና እየደረደረ ስለፈወሰው ፈንታ ሊገደል ተፈለገ። ፈጣሪው ግን ከእርሱ ጋር ባይሆን ይገድሉት ነበር። እርሱ ግን ለ18 ዓመታት በትዕግስት ተሰደደ። ከአንዴም 2 3 ጠላቱ ሳኦልን አሳቻ ስፍራ ላይ አግኝቶ በምሕረት ተወው። በዚህም የዋህነቱ በብሉይ ላይ ሆኖ ጠላቶቻችሁን ውደዱ የሚለውን የአዲስን ሕግ ፈጽሟታል። ቅዱስ ዳዊትም የስደት ዘመኑ ሲፈጸም ሳኦል ሞተ። ምን ጠላቱ ቢሆንም የሳኦል ገዳይ ነኝ ያለውን ተበቀለ። ስለ ጠላቱ አለቀሰ። 30 ዓመት ሲሆነው ነግሶ ለ7 ዓመታት በኬብሮን ለ33 ዓመታት በኢየሩሳሌም ወይም ጽዮን ሕዝበ እግዚአብሔርን ጠብቋል፣ መርቷል። በዘመኑም ጠላቶቹን ሁሉ ድል አድርጓል። በልጁም አቤሴሎም እጅ መሰደድን፣ በሳሚ ወልደ ጌራ መሰደድን ታግሷል። ቅዱሱ ንጉሥ ሁሉ ነገር የተሰጠው አባት ነው። ሁሉ ሕይወቱ ለኛ ትምህርት ቤት ነው። ሰው ነውና የኦርዮን ሚስት ቀምቶ ኦርዮን አስገድሎ ነበረ። ጉዳዩንም ነቢዩ ናታን በምሳሌ ሲነግረው ፍጹም ተጸጸተ። ማቅ ለብሶ አመድ ነስንሶ አለቀሰ። መሬትንም በእንባው ክንድ አራሳት። ሐረግ እስከ ማብቀልም ደረሰ። እግዚአብሔርም ንስሐውን ተቀብሎ ከፍ ከፍ አደረገው። በንስሐ ለምትገኝ ጸጋ ምሳሌ ሆነልን። ቅዱስ ዳዊትን የሚያህል ነቢይ ወይም ሚስጥር የበዛለት አልተገኘም። ከዓለም በፊት እንዲህ ነበረ ብሎ ከዚያ ከስነ ፍጥረት እስከ ዳግም ምጽአት የተናገረ እርሱ ነው። ስለ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉ መናገሩ ይደንቃል። ስለ ድንግል ማርያምና ስለ መድኃኒታችን ክርስቶስም አምልቶ አስፍቶ በጥልቅ ተናግሯል። 150 ምዕራፎች ባሉት መጽሐፈ ትንቢቱ ኃላፊያትን መጻያትንም ተመልክቷል። ስለዚህ አቦ አልቦ ምስጢሩ አልቦ ትንቢት ዘየተናገረ አቡነ ዳዊት ይላሉ። ቅዱሱ ነቢይና ንጉሥ በጣም የሚታወቀው በዝማሬ ነው። ለራሱ ባለ 10 አውታር ለመዘምራኑ ደግሞ ባለ 8 አውታር በገና አዘጋጅቶ ፈጣሪውን ያመሰግን ነበር። 24 ሰዓት ሙሉ ስብሐተ እግዚአብሔር እንዳይቋረጥ 288 መዘምራንን በአሳፍ መሪነት መድቦ ነበር። ራሱን በፍጹም ተመስጦ ማርማር እያለው እግዚአብሔርን ያመሰግነው ነበር። ቃል ለጉሮሮዬ ጣፋጭ ነው እንዲል መዝሙር 118 ከቁጥር 93። የዳዊት መዝሙሩ ለአጋንንት ትልቅ ጠላት ነው። ቅዱሳን መላእክትን በዳዊት መዝሙር ይዘምራሉ። በዘወቱ ይሴቡ ሰማያዊያን ወምድራዊያን እንዲል ቅዱስ ዳዊት ጽዮንን አንጾ ጽላተ ኪዳኑን አመጣ። ለአምላክ ያዕቆብ ማደሪያ ሊፈልግ ዓይኑ ከእንቅልፍ ተከለከለ። መዝሙር 130 ከቁጥር 2። የፈጣሪውን ፈቃድ ሊጠይቅ ሱባኤ ቢገባ አንተ ሳትሆን የሚሰራልኝ ልጅ ነው አለው። አያይዞም
ሚስጥረ ስጋዌ ነገር ቢገልጥለት ናሁ ሰማይ ነው በኤፍራታ ነው በኤፍራታ ሰማ ነው ሲል ተናግሯል። መዝሙር 31 ቁጥር 6 የኪዳኑ ጽላት ወይም ጽዮን ከአቢዳራ ቤት ስትመጣ ከዙፋኑ ወርዶ ከተራ ህዝብ ጋራም ተቀላቅሎ በበገና በመሰንቆ ተጫወተ። ስለ ፈጣሪው ክብሩን ተወ። ከዳን እስከ ቤርሳቤ የሚገዛ ኃያል ንጉስ ነበርና በጽዮን ፊት እየወደቀ እየተነሳ እየታጠቀ እየፈታ ሲዘምር ሚስቱ ሜልኮል ናቀችው፣ ሳቀችበት። እግዚአብሔር ግን ከፍ ከፍ አደረገው፣ እርሷንም ማይጸኗን ዘጋው። እግዚአብሔርም ስለ ዳዊት ሲል ኢየሩሳሌምን ብዙ ጊዜ ታድጓታል። ሰለሞንና ሕዝቅያስን ነገስታቱን ይቅር ያላቸው ስለ ባለሟሉ ስለ ቅዱስ ዳዊት ነው። የአዲስ ኪዳን የመጀመሪያ ቃልም የዳዊት ልጅ የምትል ናት። ማቴዎስ 1 ጌታችን ወልደ ዳዊት መባል ወዷልና እንዲያውም ራሱ እኔ የእሴይ ሥርና የዳዊት ዘር ነኝ ሲል ተናግሯል። ራእይ 22:16 ነብየ ጽድቅ ልበ አምላክ ቅዱስ ዳዊት እስራኤልን ለ40 ዓመታት መርቶ አረጀ። ምን ነው ያ ኃያል እግዚአብሔር ሰው ቶሎ አረጀ ቢሉ ከገድሉ ጽናት ሰውነቱ ተቀጥቆ ነበርና። በዚያውም ላይ አንድ ቀን ስለ ሕዝበ እስራኤል ቤዛ ይሆናቸው ዘንድ በቀጻፊ መልአክ ፊት ቆሞ ነበርና። ዜና መዋዕል ምዕራፍ 20 ከቁጥር 16 ስለዚህ ሰውነቱ ደከመ። በዚህንም ጊዜ ልጁን ሰለሞንን አንግሶ በ70 ዓመቱ ከክርስቶስ ልደት 1000 ዓመታት በፊት አርፏል። በራእይ ጎርጎርዮስ እንደተጻፈ ቅዱስ ዳዊትን በሰማይ 99 ነገረ መላእክት ከበውት ያመሰግናል። ከእርሱ ዝማሬ ግርማ የተነሳም የሰማያት ግዘፋቸው ይናወጻል። በገድለ አቡነ ኪሮስ እንደተጻፈም ደግሞ ቅዱሳን ነፍሳቸው ከስጋቸው የምትለየው በዳዊት በገና ጣዕመ ዝማሬ ነው። በነገረ ማርያም ትምህርት ደግሞ የቅዱስ ዳዊት ቤቱ ከልዑል አምላክ መንበር ስር ነው። እንግዲህ ምን እላለሁ ስለ ቅዱስ ዳዊት ከዚህ በላይ መጻሕፍት ብዙ ይላሉና። ለዚህ ታላቅ ነብይም 7 ሀብታት የተሰጡት ሲሆን አንደኛው ሀብተ ትንቢት፣ ሁለተኛው ሀብተ መንግስት፣ ሶስተኛው ሀብተ ክህነት፣ አራተኛው ሀብተ በገና ወይም መዝሙር፣ አምስተኛው ሀብተ ፈውስ፣ ስድስተኛው ሀብተ መዊ ወይም ድል መንሳትና ሰባተኛው ሀብተ ኃይል ተብለው ይታወቃሉ። ይህ ታላቅ ነብይም አያይዞ 7 ስሞች አሉት። አንደኛ ጻድቅ፣ ሁለተኛ የዋህ፣ ሶስተኛ ንጹህ፣ አራተኛ ብእሲ እግዚአብሔር ሰው፣ አምስተኛ ነብየ ጽድቅ፣ ስድስተኛ መዘምርና ሰባተኛ ልበ አምላክ ተብሎ ይጠራል። የዚህ ታላቅ ነብይ ክብሩ ታላቅ ነውና በእውነት ያለ ሐሰት ለዳዊት ምስጋና ይገባል። አምላከ ዳዊት ስለከበረው ቃል ኪዳኑ ይማረን፣ ከንጹህ አምልኮ ይክፈለን፣ በስቶ ከተትረፈረፈ በረከቱም አይለየን። በረከቱ ይደርብን፣ ይቆያት። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት